አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበረ። ትጥቁን በንጉሡ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋር ብፅዕት እስክንድራ አለች። ንጉሥም ሰምቶ ተቆጣ። ልብሱን አስወለቀው። የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ። የፈላ ቅጥራን የተመላ ወጭት አምጥታችሁ ወደ ጆሮው እስቲደርስ በራሱ ላይ ድፉት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙት አዘዘ። ከዚያ በኋላ ምላሱን እንዲቆርጡ አዘዘ። በእሊህ ቅዱሳን በአንገቶቻቸው የሚከባብዱ ድንጋዮችን አስረው በኤፍራጥስ ወንዝ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጽመው ሥጋውንም ምእመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ለዘላለም ይኑር አሜን። አባ ባስልዮስ። በዚችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህም ቅዱስ የኢየሩሳሌሙ ሊቀ ጳጳሳት አባ አረሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይ አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌል ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩት። ደግሞ ወደ ስርዑና ሀገሮች ገብቶ የከበረ የወንጌልን ትምህርት ስለተማረ እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ከሃዲያን ግን አሳደዱት። ከከተማው ውጭ ወጥቶ በዋሻ ውስጥ ተቀመጠ። ከዚያች አገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚህ አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱም በሕልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበረ። ከእንቅልፉም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የሀገሩ ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱም ጋርም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። የመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝብ ፊት ተነሳ። መኮንኑ ሕዝቡም ሁሉ በክብር ባለቤት በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ አመኑ። ከሀገሩ ሰዎች ብዙዎቹ አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም አገር ታላቅ የክርስቲያን ጉባኤ ሆነ። ክፉዎች ሰዎችም ቀንተውበት በጠላትነት ተነስተውበት በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸውም አደረሱት። ይህንን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚያች ሀገር አዋሉት። በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። በዚችም ዕለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞ የአውሳቢዮስ የኤፍሬም የአርቃዲዮና የሰማዕቱ ኤልያስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። መጋቢት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አሌፍ ጻድቅ ከተሳቱ ቅዱሳን፣ ቅዱስ ቴዎቄጤኖስ ሰማዕት፣ ቅዱስ ባስልዮስ ጳጳስና ሰማዕት፣ አባ ኤፍሬም ሰማዕት፣ አባ ኤልያስ ሰማዕት። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ቅዱስ ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄም እና ሐና፣ አቡነ ሐራ ድንግል ጻድቅ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፍረድ ፈንታ በአመፀኞች ፊት ሊፈርድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና
በመላእክት እንኳ እንድንፈርድ አታውቁምን? ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።